የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ እግዚአብሔር የሰጠኝን ብርቱ መልእክት ይዤ መጥቻለሁ። አሜን ሃሌሉያ። እግዚአብሔር ዛሬ ይብሏል የምስራች ቀናችን ይሆናል። የምስራች ቀን ይሆናል። የምስራች ቀን ይሆናል። ደስታ ቀን ይሆናል። የመበዝበዝ ምሽት ይሆናል። የመውረስ ምሽት ይሆናል። የመናጠቅ ወር ይሆናል። እስኪ በኢየሱስ ስም በሏል። ዛሬ ከበረከቴ ጋር እገናኛለሁ በልብስ የእግዚአብሔርን ቃል ሁላችንም አብረን ከፍተን እንመለከታለን። መጽሐፍ ቅዱስ ያዝ የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። መጽሐፈ ነገሥት ካልዕ ምዕራፍ 7 ላይ ያለውን ቃል መጽሐፈ ነገሥት ካልዕ ምዕራፍ 7 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። ኢየሱስ ጌታ ነው። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህን ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ስቅል 2 መስፈሪያ ገብስ በ1 ስቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ እግዚአብሔር በሰማይ መስኮት ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ታያለህ፣ ከዚያም አትቀምስም አለ። ቁጥር 3 ላይ በበሩ መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድድ ራብ በከተማ አለ፣ በዚህም እንሞታለን፣ በዚያም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያን ሰፈር እንሽሽ፣ በሕይወት ብንኖር እንኖራለን፣ ብገድሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያን ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔርም ለሶርያውያን የሰረገላንና የፈረስን የብዙ ጭፍሮችን ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጣውያን ግብፃውያን ነገሥታት ቅጥር አምጥቶብናል ይባባሉ ነበር። ስለዚህም ተነስቶ በጨለማ ሸሹ። ድንኳናቸውን፣ ፈረሶቻቸውን፣ አህዮቻቸውንና ሰፈሩን እንዳለ ትቶ ነፍሳቸውን ያድኑ ዘንድ ሸሹ። እነዚህ ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡም። ከዚያም ወርቅና ብርም ለብሰው ወሰዱ፣ ሄዶም ሸሸጉት። ተመልሶም ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ከዚያም ወደ እርስ በርሳቸው መልካም አላደረግንም። ዛሬ የመልካም የምስራች ቀን፣ ዛሬ የመልካም የምስራች ቀን ነው። እኛም ዝም ብንል እስኪነጋ ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ ይላል። ሃሌሉያ! ክብር ለኢየሱስ ይሆን፣ ክብር ለኢየሱስ ይሆን። ሃሌሉያ! እስከ ቁጥር 20 ድረስ እየተናገራ እያነበባችሁ ስትወርዱ አስገራሚ መልእክት እዛ ቦታ ላይ ታገኛላችሁ። ዛሬ ይዤላችሁ የመጣሁት እግዚአብሔር የተናገረኝ ዛሬ የምስራች ቀናችሁ ነው። ዛሬ የምስራች ቀናችሁ ነው። ጆሮ ያለው ይስማ። ዛሬ የምስራች ቀናችሁ ነው። ዛሬ የመውረስ ቀናችሁ ነው። ዛሬ የመበዝበዝ ቀናችሁ ነው። ዛሬ የመገለጥ ቀናችሁ ነው። እጃችሁን ከፍ አድርጉና ዛሬ ቀኔ ነው በሏል። የምስራች ቀኔ ነው በሏል። ይህን ቃል ስትመለከቱ ነቢዩ በዚህ ቦታ ላይ አስገራሚ ትንቢት ተናግሯል። ሃሌሉያ! ኤልሳዕም የተናገረው በከተማይቱ ላይ ከባድ ራብ ነበር፣ ከባድ ችግር ነበር፣ ከባድ ጉስቁልና ነበር፣ ከባድ እጦት ነበር። የአህያ ራስ በሚበላበት፣ የርግብ ኩስ በሚበላበት በከፋ ዘመን ቃል መጣ። ኧረ አሜን! ዛሬ እንዲሆናል ቃል መጥቷል። እንዲህ የሚል ቃል የምስራች ቀን ይሆናል። የምስራች ቀን ይሆናል። ነቢዩም ኤልሳዕም
በተናገረበት ጊዜ የወረዳችሁ ስታነቡ ከቁጥር 1 እስከ 20 ድረስ ስትወርዱ ስታነቡ አንድ ወልዳደር የሚባል በንጉሱ ደጋፊ የነበረው እንዲህ አለ፣ እግዚአብሔር የሰማይ መስኮት እንኳን ቢከፍት ይህ ነገር አይሆንም አለ። ኢየሱስ ጌታ ነው። እግዚአብሔር ያለው ግን ይሆናል። እግዚአብሔር የተናገረው ቃል ይሆናል። ረሃብ በሆነበት ዘመን፣ በከፋ ዘመን፣ አንዱ የአንዱን ልጅ በሚበላበት ዘመን፣ የርግብ ኩስ በሚበላበት ዘመን ቃል መጣ። ኧረ አሜን። እንዲህ የሚል ነገ በዚህ በሰማርያ በር ላይ ኢየሱስ ጌታ ነው፣ እህል ይሸመታል፣ አንድ ነገር ይሆናል። ቀኝ እጃችሁ ከፍ አድርጉና ነገ ታምራት ይሆናል በሏ። ነገ ታምራት ይሆንልኛል በሏ። ጠላት የከፋ ነገር ሲያውጅ፣ ጠላት ጭንገፋ ሲያውጅ፣ ጠላት የለም ስል ቃል መጥቷል። የሚያምን ሰው ይቀበላታል። የሚያምን ሰው ቃልን ይቀበለዋል። እጃችሁን ከፍ አድርጉና እቀበላለሁ በሏ። ቃሉን እቀበላለሁ በሏ። ዛሬ ማታ የምስራች ቀን ይሆናል። ሃሌሉያ። የስብከቴ ርዕስ ዛሬ የምስራች ቀናችሁ ነው። ዛሬ የምስራች ቀናችሁ ነው። እግዚአብሔር ዋናው ሐሳቤ የስብከቴ ዋናው ሐሳብ የምስራች ቀን ዛሬ ከሆነ ምን ይሆናል? ኢየሱስ ጌታ ነው። ድል ይሆናል። መበዝበዝ ይሆናል። እስኪ ድል ይሆናል በሏ። እስኪ ድል ይሆናል በሏ። ድል ይሆናል። መውረስ ይሆናል። ሃሌሉያ። ቁጥር 3 ላይ በበሩ መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን ተባባሉ። ራብ ነበር። ትንቢቱ ይፈጸም ዘንድ ኧረ አሜን። እነዚህ ለምጻሞች ወደ ከተማው በር ሲራመዱ እግዚአብሔር ኮቴያቸውን አከበደ። ዛሬ ይህን ቃል ለሚሰማ ሰው ኮቴው መክበድ ይሆናል። ጠላት ይደነግጣል። ሟርተኛ ይደነግጣል። አስማተኛ ይደነግጣል። ዘንዶ ቀላቢ ይደነግጣል። ነገ የምስራች ቀን ይሆናል። ነገ የመገለጥ ቀን ይሆናል። ነገ የመውረስ ቀን ይሆናል። ቀኔ ነው ያለው አሜን ይበልልኝ። ኮቫሴ ፓሴ ታራባስ እንዴት ይሆናል ሲባል ነቢዩ እንዲህ አለ፣ ይሆናል። ይሆናል በሏ። ነገ መልካም ይሆናል። ነገ መልካም ይሆናል። ነገ በኢየሱስ መገለጥ ይሆናል። ነገ ማገልገል ይሆናል። ነገ መባረክ ይሆናል። ነገ ጠላትን ማሸነፍ ይሆናል። ቀኝ እጃችሁን ከፍ አድርጉና የኔ ነገ ድል ነው በሉ። የኔ ነገ ድል ነው። አጨብጭቡ ለጌታ መንፈስ። ሃሌሉያ። የምስራች ቀን ነው ከተባላችሁ ኢየሱስ ጌታ ነው። መበዝበዝ ይሆናል። አንድ በአንድ ትበዘብዛለህ። የጠላትን መንደር ትበዘብዛለህ። የጠላትን መንደር ትበዘብዛለህ። የሟርተኛን መንደር ትበዘብዛለህ። የተበዘበዛችሁ ዛሬ በረከት ይመለሳል። ጤናችሁ ይመለሳል። ሞገሳችሁ ይመለሳል። ጸጋችሁ ይመለሳል። ትዳራችሁ ይመለሳል። ውሰድ ይመለሳል። ህልማችሁ ይመለሳል። እስኪ ይበዘብዛለሁ በሏ። ይበዘብዛለሁ። ሃሌሉያ። ቁጥር 16 ላይ እንደዚህ ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ሃሌሉያ። ያልተጠበቀ ነገር ዛሬ ማታ ይሆናል። ያልተጠበቀ ነገር ዛሬ ማታ ይሆናል። ትንቢቱ ይፈጸም ዘንድ ግድ ነው። ራሜ አሁን የምትሰማው ትንቢት ይፈጸም ዘንድ ግድ ነው። ዛሬ ማታ ታምር ይሆናል። ለቆ ይሄዳል። ጠላትን መንደሪን ለቆ ይሄዳል። ስራይን ለቆ ይሄዳል። ትዳሪን ለቆ ይሄዳል። ስለቆ ይሄዳል በላ ለቆ ይሄዳል። ቁጥር 16 ላይ እንደዚህ ይላል፣ ህዝቡ ወጥቶ የሶርያን ሰፈር በዘበዙ ይላል። አንድ የእግዚአብሔር ቃል አንድ መስፈሪያ መልካም ዱቄት በአንድ ስቅል፣ 2 መስፈሪያ ገብስ በአንድ ስቅል ተሸመተ። የተነገረው ዛሬ ይፈጸማል። የተነገረው ቃል ዛሬ ይፈጸማል። ምን ይሆናል? መበዝበዝ ይሆናል። የጠላትን መንደር መበዝበዝ ይሆናል። የጠላትን ከተማ መበዝበዝ ይሆናል። ይበዘብዛለሁ በሉ እስኪ። ጆላቫሳ ካታራዲና ማሻፕሮዲያ ሃሌሉያ።
የምስራች ቀናችሁ ነው። አሜን። የስብከት ዋናው ሐሳብ የምስራች ቀን ነው ከተባለ ሶስተኛ ምን ይሆናል? ጠላቴ ተረግጦ ይሞታል። አልሰማህም? ጠላቴ ተረግጦ ይሞታል። ዋናው ዛሬ ተረግጦ ይሞታል። ያስጨነቀኝ ተረግጦ ይሞታል። ያሳደደኝ ተረግጦ ይሞታል። ይሞታል። ያደከመኝ ዛሬ ይሞታል። ኮልቫስ ፕሮዲያ ኢየሱስ ጌታ ነው። ቁጥር 20 ላይ እንደዚህ ይላል የእግዚአብሔር ቃል። ቁጥር 20 ላይ እንዲሁም ይላል ኢየሱስ ጌታ ነው። ደረሰበት፣ ህዝቡም በበሩ ረገጡት። ኢየሱስ ጌታ ነው። ሞተ ይላል። አሜን። ዛሬ ጠላት ይሞታል። እንዴት ይሆናል? እንዴት ይባረካል? እንዴት ሰላም ያገኛል የሚል ጠላት ዛሬ ይረገጣል። ያስጨነቀኝ ዛሬ ይረገጣል። በቃሉ መዶሻ በኢየሱስም ይመታል። እስኪ ለቆ ይሄዳል በሏ። የምስራች ቀኔ ነው በሉ። ዛሬ ለኔ በሏ። የመበዝበዝ ቀኔ ነው በሏ።